ጄኔራሎቹ ኮበለሉ። ጦርነቱ በማንኛውም ሰዓት ሊጀመር ይችላል በሚል እየተፈራ ባለበት በዚህን ሰዓት ሁለት ከፍተኛ ጄኔራሎችና አንድ ኮሎኔል ጦሩን ከድተው መኮብለላቸው ታውቋል። ጉዳዩ እጅግ አስደንጋጭና አነጋጋሪ ሲሆን ከመቀሌ መግለጫ ይሰጣል በሚልም እየተጠበቀ ነው። ታደምጡታላችሁ። ጦርነቱ በሰዓታት ውስጥ ሊፈነዳ ይችላል። ኢትዮጵያና ኤርትራ ጦርነት ምናልባትም በሰዓታት ውስጥ ሊፈነዳ ይችላል ሲል ዓለም አቀፍ ተቋሙ ከባድ ማስጠንቀቂያ ወጣ። አሜሪካ የሚዘወረው ይህ ተቋም የአዲስ አበባና አስመራን ፍጥጫ በተመለከተ አዲስ በወጣው ሪፖርቱ ከመድፈኛ እስከ ሜካናይዝድ ጦር እንዲሁም ታንኮችና መድፎች ድንበር ላይ መጠጋታቸውን አረጋግጧል። ሪፖርቱ ጦርነቱ በማንኛውም ቅጽበት ሊፈነዳ የሚችል የባሩድ በርሜል ሆኗል ሲል ገልጾታል። እንመለስበታለን። እስር ቤቱ በአማሮች ተሞልቷል ሲሉ የፓርላማ አባሉ ተናገሩ። የትግራይና ኦሮሞ ልሂቃን ስንት ነገር አድርገው ከታሰሩ በኋላ በምህረት ሲፈቱ በማንነታቸው የታሰሩ አማሮች ግን ፍትህ ተነፍገዋል የሚል አስደንጋጭ ንግግር በፓርላማው አድርገዋል። ኮሚሽኑ የሰጠው የስላቅ መልስ ደግሞ እጅግ አነጋጋሪ ሆኗል። እናስደምጣቸዋለን። ጦሩ ሙሉ ለሙሉ ነቅሎ እንዲወጣ ተወሰነ። ትራምፕ አስቸኳይ ትዕዛዝ ሰጡ። ፕሬዝዳንቱ የአሜሪካ ጦር ከነበረበት ካምፕ እንዲወጣ አዘዋል። ዶናልድ ትራምፕ ከዚህ ውሳኔያቸው በተቃራኒ በኢራን አቅራቢያ የአሜሪካ ጦር ኃይልን እያሰፈሩ ይገኛሉ። በዝርዝር እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የመቀሌው የቁም እስረኛ ጄኔራል በሌሊት ካሳሪያቸው ከህወሓት የጦር አመራሮች አምልጠው አዲስ አበባ መግባታቸው ተሰምተዋል። ጄኔራሉ አዘናግተው አዲስ አበባ የገቡት ህወሓት 51ኛ ዓመት የምስረታ ቀኑን በማክበር ሽርጉድ ላይ በዋልበት በትናንትናው ዕለት ነው ተብሏል። ከጄኔራል ጉዑሽ በተጨማሪም ሁለት ከፍተኛ የህወሓት ወታደራዊ አመራሮች አዲስ አበባ መግባታቸው ተረጋግጧል። ከቁም እስረኛው ጄኔራል ጋር አዲስ አበባ የገቡት ጄኔራል ከበደ ፍቃዱና ኮሎኔል ንጉስ ወለጋ ናቸው ተብሏል። ቀናት ባልታወቀ ቦታ ከታሰሩ በኋላ ተለቀው በቤታቸው የቁም እስረኛ የነበሩት ጄኔራል ጉዑሽ ገብረ ያመለጡት ከመቀሌ ሸሽተው አዲስ አበባ በከተሙት በነጌታቸው ረዳ ትብብር መሆኑ ታውቋል። ጄኔራሉ የጌታቸው ረዳን ቡድን ደጋፊ ከሆኑ ጥቂት የህወሓት ከፍተኛ ወታደራዊ አመራሮች መካከል አንዱ ሲሆኑ በታሰሩበት ወቅት እንዲለቀቁ የጌታቸው ረዳ ቡድን ከፍተኛ ጫና ሲያደርግ ነበር። ራሳቸው የጌታቸው ረዳ የጄኔራሉን መታሰር አስመልክቶ በወቅቱ ባስተላለፉት መልእክት ያሰራቸው ኃይል እንዲለቅ መጠየቃቸው ይታወሳል። ጄኔራሉን ባሰሯቸው የህወሓት ሰዎች ላይ በሚዲያ ከፍተኛ ጫና ከተፈጠረ በኋላ ፍርድ ቤት ቀርበው በዋስ ተፈተዋል ቢባልም የቁም እስረኛ መሆናቸው ሲነገር ነበር። ከቁም እስር ያመለጡት ጄኔራል ጉዑሽ በኢትዮ ኤርትራ ድንበር ላይ የሰፈረውን የህወሓት አርሚ 15 ሲመሩ ነበር። ድንበር ላይ የሚንቀሳቀሰውን ኃይል ይመሩት የነበሩት ጄኔራሉ የህወሓትና የሻዕቢያን ጽምዶ ከነጦራቸው በመቃወማቸው ከኃላፊነታቸው መነሳታቸው ይታወሳል። ጄኔራሉ የሚመሩትን ጦር በህወሓትና ሻዕቢያ ቅንጅት ላይ አሳምጸዋል በሚል ከተባረሩ በኋላ ለቀናት ከኢ መደበኛ ቦታ ታስረው ነበር። ህወሓት በፈጸመው ድርጊት ተቃውሞ ሲበረታበት ጄኔራሉን ከተያዙበት ቦታ አውጥቶ የቁም እስረኛ አድርጓቸው የነበረ ሲሆን እንደ ጄኔራል ጻድቃን ወደ አዲስ አበባ ኮብልለዋል። የህወሓትና ሻዕቢያን ግንኙነት በመቃወማቸው ከአዛዥነታቸው የተሰናበቱት ጄኔራል ጉዑሽ ህወሓትን አጥብቆ የሚኮንነውን ወታደራዊ ቡድን አካል ናቸው። በህወሓት ወታደራዊ አመራሮች መካከል በተለይ ከኮር በላይ ተብሎ የሚጠራው የጄኔራሎች ስብስብ ከጌታቸው ረዳና ደብረጽዮን ገብረ ሚካኤል ቡድን ድጋፍ ለሁለት መከፈሉ ይታወሳል። የጌታቸው ረዳን ቡድን የደገፉት ጄኔራሎች በአሁኑ ወቅት አብዛኞቹ ጄኔራል ጻድቃን ገብረትንሳኤን ጨምሮ አዲስ አበባ ይገኛሉ። ከመቀሌ ሸሽተው አዲስ አበባ የገቡት ጄኔራሎች ከፌዴራል መንግስቱ ጋር በመተባበር ህወሓትን ለማዳከም እየተባበሩ ሲሆን እንደ ጄኔራል ገብረ እግዚአብሔር በየነ ወዲያን ጥሩ ያሉት ደግሞ የትግራይ ሰላም ኃይል ወይም ሀራ መሬትን እየመሩ ነው። በህወሓትና ሻዕቢያ ግንኙነት ላይ ተቃውሞ አስነስተው ከትግራይ የወጡት ጄኔራሎች በአንዣበበው ጦርነት ውስጥ ከፌዴራል መንግስት ጎን እንደሚሰለፉ ከወዲሁ እያሳበቁ ነው። አይቀሬው ለሆነው ጦርነት በአፋር ክልል ያደራጁትን ሀራ መሬት የተሰኘውን ታጣቂ ቡድን እያጠናከሩ መሆኑም ይሰማል።
ጦርነቱ በሰዓታት ውስጥ ሊፈነዳ ይችላል። የኢትዮጵያና ኤርትራ ጦርነት ምናልባትም በሰዓታት ውስጥ ሊፈነዳ ይችላል ሲል ዓለም አቀፉ ተቋም ከባድ ማስጠንቀቂያ አውጥቷል። በአሜሪካ የሚዘወረው ይህ ተቋም የአዲስ አበባና አስመራን ፍጥጫ በተመለከተ አዲስ ባወጣው ሪፖርቱ ከመድፈኛ እስከ ሜካናይዝ ጦር እንዲሁም ታንኮችና መድፎች ድንበር ላይ መጠጋታቸውን አረጋግጧል። ሪፖርቱ ጦርነቱ በማንኛውም ቅጽበት ሊፈነዳ የሚችል የባሩድ በርሜል ሆኗል ሲል ገልጾታል። ዋነኛ ትኩረቱን በሰላምና ጸጥታ ጉዳዮች ላይ አድርጎ የሚሰራው ኢንተርናሽናል ክራይሲስ ግሩፕ በዛሬው ዕለት ኢትዮጵያንና ኤርትራን እንደዚሁም በትግራይ ክልል ያለውን አሳሳቢ ሁኔታ አስመልክቶ የጥናት ሪፖርት ይፋ አድርጓል። ዓለም አቀፉ ተቋም ባወጣው አዲስ የጥናት ሪፖርት ላይ እንደተመላከተው በኢትዮጵያና ኤርትራ መካከል እየተባባሰ የመጣው ውጥረት እንደዚሁም በፌዴራል መንግስቱና በህወሓት መካከል መልሶ እያገረሸ ያለው የግጭት አዝማሚያ ወደ ጦርነት ሊቀየር ከጫፍ ላይ ደርሷል ሲል አስነብቧል። በአብይ አህመድና በኢሳያስ መንግስታት እንደዚሁም በህወሓት መካከል ያለው የተወሳሰበና በውጥረት የታጀበውን ግንኙነት በአፍሪካ ቀንድ በማንኛውም ቅጽበት ሊፈነዳ የሚችል የባሩድ በርሜል ሲል ኢንተርናሽናል ክራይሲስ ግሩፕ የሁኔታውን አሳሳቢነት በሪፖርቱ ገልጾታል። ሪፖርቱ በፈረንጆቹ አቆጣጠር በ2018 ዓ.ም በኢትዮጵያና ኤርትራ መካከል ተፈርሞ የነበረው የአዲስ አበባ አስመራ ባህር ዳር ወታደራዊ ጥምረት ሙሉ በሙሉ ፈርሶ አሁን ላይ ሁለቱ ሀገራት እርስ በርስ ወደ መጠላላትና ወደ ጦርነት እየተንደረደሩ ነው ሲል ያትታል። ተቋሙ ባወጣው መግለጫ የተለያዩ ምክንያቶች ጦርነቱን ሊያፈነዱት እንደሚችሉ ያስጠነቀቀ ሲሆን ወደ ጦርነቱ ዘው ብሎ ለመግባት ቀላል ቢሆንም ጦርነቱን ለማቆም ግን በጣም ከባድ ይሆናል ብሏል። የአፍሪካ የፕሮግራም ዳይሬክተር የሆኑት ሙሪታ ሙታጊ ኢትዮጵያን፣ ኤርትራንና ትግራይ ክልልን የሚያፋልም አዲስ ጦርነት መቋቋም የማይቻል ዋጋ ያለው ነው። አደጋው ሶስቱንም ወገኖች ለአሁኑ እንዲታቀቡ ያደረጋቸው ይመስላል። ሆኖም እንዳያገረሽ ከዚህን በላይ መደረግ አለበት ብለዋል። የድርጅቱ ምክትል ዳይሬክተር የሆኑት ማግነስ ታይለር ከትግራይ ጦርነት መቋጨት በኋላ በዋናነት ደግሞ ጠቅላይ ሚኒስትር አብይ አህመድ የባህር በር የማግኘት ፍላጎት ምክንያት የኢትዮጵያና የኤርትራ ግንኙነት መሻከሩን አንስተዋል። ኤርትራ ይህ ፍላጎት ወረራን ሊያካትት ይችላል የሚል ስጋት እንዳላትም ጠቁመዋል። ምክትል ዳይሬክተሩ አዲስ አበባ ህወሓት ከኤርትራ ጋር ስውር ትብብር መስርቷል ስትል እንደምትከስ ተናግረዋል። የክራይሲስ ግሩፕ መግለጫ በቅርቡ በፌዴራል መንግስቱና በህወሓት ኃይሎች የድሮን ጥቃትን ያካተተ ግጭት ኤርትራንም በምሳብ ወደ ሰፊ ጦርነት ሊቀየር እንደሚችል ያሳያል ተብሏል። ተቋሙ አክሎም በሰሜን ኢትዮጵያ አዲስ የሚቀሰቀስ ግጭት በሱዳን ካለው ግጭት ጋር ተደርቦ ሀያላን የውጭ ተዋንያንን እንደሚስብና ተለዋዋጭ የሆነውን የቀይ ባህር ቀጠናን እንደሚያውክ አስጠንቅቋል። ክራይሲስ ግሩፕ ተጽዕኖ ፈጣሪ የአፍሪካ ሀገራትና ዓለም አቀፍ አጋራት የዲፕሎማሲ ስራቸውን እንዲጨምሩ የኢትዮጵያ መንግስትና ህወሓትን እንዲያሸማግሉ ጠይቋል። አክሎም የኢትዮጵያ የባህር በር የማግኘት ፍላጎትና የኤርትራን ሉዓላዊነቷ ላይ ጥቃት የመሰንዘር ስጋትን ጨምሮ በሁለቱም በኩል ያሉ ወገኖች ቁርሾዎችን እንዲፈቱ ጥሪ አቅርበዋል። እስር ቤቱ በአማሮች ተሞልቷል ሲሉ የፓርላማ አባሉ ተናገሩ። የትግራይና ኦሮሞ ልሂቃን ስንት ነገር አድርገው ከታሰሩ በኋላ በምህረት ሲፈቱ በማንነታቸው የታሰሩ አማሮች ግን ፍትህ ተነፍገዋል የሚል አስደንጋጭ ንግግር በፓርላማው አድርገዋል። ኮሚሽኑ የሰጠው የስላቅ መልስ ደግሞ እጅግ አነጋጋሪ ሆኗል። የኢትዮጵያ ሀገራዊ ምክክር ኮሚሽን የስራ ዘመን በተራዘመበት የፓርላማ አስቸኳይ ስብሰባ ላይ ከተነሱ ጥያቄዎች መካከል በእስር ላይ የሚገኙ የአማራ ልሂቃንን የተመለከተው ይገኛል። በዚህ ስብሰባ ላይ ጥያቄ ካነሱት የፓርላማው አባላት መካከል ዶክተር ደሳሌ ጫኔ አንዱ ናቸው። ዶክተር ደሳሌ የህዝብ እንደራሴዎችን ጨምሮ በእስር ላይ የሚገኙ የአማራ ልሂቃን እንዲፈቱ በእናንተ በኩል ጥያቄ አቅርባችሁ አስፈጻሚው አካል ምንም እያደረገ አይደለም ብለዋል። ይህን ሁኔታ አስፈጻሚው አካል ምንም ያደረገው ነገር የለም ብለዋል። ይህንን ሁኔታ ለሚዲያም ለኢትዮጵያ ህዝብም ስታሳውቁ አላያችሁም በማለት ኮሚሽነሮችን ተችተዋል። በርካታ አማራዎች በፖለቲካ አስተሳሰባቸው በማንነታቸው ታስረው ለረጅም ጊዜ በእስር ቤት እየተንገላቱ ነው። እነዚህ ተራ ዜጎች አይደሉም። ማህበረሰቡ ጉልህ ብሎ የሚለያቸው፣ ማህበረሰቡ ልሂቃን ብሎ የሚያስቀምጣቸው የሀሳብ መሪዎች ናቸው። የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶች ናቸው። የህዝብ ተወካዮችም አሉበት። የተመረጡ የህዝብ እንደራሴዎች እነዚህ እንዲፈቱ በእናንተ በኩል ጥያቄ አቅርባችሁ አስፈጻሚው አካል ምንም ያደረገው ነገር የለም። ይህንን ግን በእናንተ በኩል ለሚዲያ
በሚዲያዎችም ለኢትዮጵያ ሕዝብም ስታሳውቁ አላይም። መንግስት ለምክክር ሂደቱ እንዲያግዘን ይህን ጥያቄ አቅርበን በመንግስት በኩል ትብብር አላገኘንም ብላችሁ ስትገልጹ አልሰማም። ከገለጻችሁም በለሆሳስ ነው የምትገልጹት በማለት ዶክተር ደሳሌ ተችተዋል። የሀገራዊ ምክክር ኮሚሽን ምክትል ኮሚሽነር ሂሩት ገብረስላሴ ለጥያቄው በሰጡት ምላሽ የኛ ጥረት በዘር ሳይሆን በአጠቃላይ የሰው ልጆች መብት ተከብሮ ያላግባብ መታሰር ከሌለባቸው መታሰር እንደሌለባቸው ግፊት እናደርጋለን ብለዋል። መንግስት እርምጃ ለመውሰዱን ለምን አላጋለጣቸውም ለሚለው ግን እኛ አክቲቪስቶች አይደለንም ሲሉ መልሰዋል። ጦሩ ሙሉ ለሙሉ ነቅሎ እንዲወጣ ተወሰነ። ትራምፕ አስቸኳይ ትዕዛዝ ሰጡ። ፕሬዝዳንቱ የአሜሪካ ጦር ከነበረበት ካምፕ እንዲወጣ አዘዋል። ዶናልድ ትራምፕ ከዚህ ውሳኔያቸው በተቃራኒ በኢራን አቅራቢያ የአሜሪካ ጦር ኃይልን እያሰፈሩ ይገኛሉ። አሜሪካ በሚቀጥሉት ጥቂት ወራት ውስጥ በሱሪያ የቀሯትን ወታደሮች ለማስወጣት በዝግጅት ላይ መሆኗን አንድ ከፍተኛ የዋይት ሀውስ ባለስልጣን ለቢቢሲ ተናግረዋል። ባለስልጣኑ እንዳሉት የሱሪያ መንግስት በግዛቱ ውስጥ ሽብርተኝነትን በመዋጋት ረገድ የመሪነት ሚናውን ለመጫወትና የአሜሪካ ወታደራዊ ኃይል በከፍተኛ ቁጥር መኖሩ አስፈላጊ እንዳልሆነ ከስምምነት ላይ ተደርሷል። አሜሪካ ወታደሮች እንደ አውሮፓውያን አቆጣጠር ከ2015 ጀምሮ በሱሪያ ውስጥ የሚገኙ ሲሆን ይህም የኢስላሚክ ስቴት ቡድን አይኤስ ተጽዕኖን ለመግታት የሚደረገው የጸረ ሽብር ዘመቻ አካል ነበር። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እዚህ ውሳኔ ላይ የደረሱት በመካከለኛው ምስራቅ ሀገራቸው ከኢራን ጋር የገባችው ውጥረት እየተካረረ በመጣበት ወቅት ነው። ዶናልድ ትራምፕ ከዚህ ውሳኔያቸው በተቃራኒ በኢራን አቅራቢያ የአሜሪካ ጦር ኃይልን እያሰፈሩ ይገኛሉ። ቢቢሲ ያጋለጠው መረጃ እንዳመላከተው በኢራን አቅራቢያ የጦር ጀቶችን መሸከም የሚችለው የዩኤስኤስ አብርሃም ሊንከን መርከብ መኖሩን አረጋግጧል። ባለስልጣኑ እንዳሉት ወደ 1000 የሚጠጉ የቀሩትን ወታደሮች ከሱሪያ የማስወጣት ውሳኔ የሀገሪቱ አስተዳደር ሽግግር አካል ሲሆን አሜሪካን በቀጠናው ውስጥ ለሚከሰቱ ማንኛውም ስጋቶች ምላሽ ለመስጠት ዝግጁ ሆና ትቀጥላለች ብለዋል። የአሜሪካ ወታደሮች በዚህ ዓመት መጀመሪያ ላይ በሱሪያ ከሚገኙ 2 የጦር ሰፈሮች ለቀው ወጥተዋል። ጦሩ ይህንን እርምጃ የወሰደው እንደ አውሮፓውያን አቆጣጠር በ2024 የአሳድ መንግስት መውደቁን ተከትሎ በሱሪያ ከፍተኛ የጸጥታ መሻሻል በመታየቱና ኢስላሚክ ስቴት መዳከሙን ተከትሎ ነው።